ምግብ ቤት ይዛቸው ስትገባ አይቀበሉኝም። ገና ድጋሚ አስረዳቸዋለሁ። ያ ማለት መጀመሪያ ሲሄዱ የተባረሩበት ቤት ስለሆነ መጀመሪያ ሲሄዱ ከኋላ በኩል ነጭ ሩታ አቀባቢ አንዳንዱ ሰው እንደዚህ ቀና ልብ ይሰጠዋል። በጣም በሚገርም ሁኔታ ሶሻል ሚዲያ ላይ የተለያዩ ሰዎችን እየተመለከትን እንገኛለን። ከነዛ ውስጥ ግን ልባችንን ጥሩ እንድናስብ እንደዚሁም ደግሞ ለሰዎች እንድናዘን የሚያደርጉ አንዳንድ ቪዲዮዎችን ተመልክታችሁ ሊሆን ይችላል ያ ጀማዓ። ከነዛ ውስጥ መካከል ማስተር አብነት አንዱ ነው። እንደዚህ እንግዲህ በምስሉ ላይ እንደምትመለከቱ እንደዚህ ስቅስቅ ብሎ የሚያለቅሰው ለእህቱ ለወንድሙ ወይም ደግሞ ለቤተሰቡ ብሎ አይደለም። መንገድ ላይ ከአንድ ቀን በፊት ወይም ደግሞ ከአንድ ቀን ውጭ የማያውቃቸው ግለሰቦች ተቸግረው በማየቱ ምክንያት ነው። አሁን ላይ እየወጡ ባሉ መረጃዎች ደግሞ እንግዲህ ማስተር አብነት በጣም ታሞ እንዳለ ነው መረጃዎች እየወጡ የሚገኙት። ሰውነቴ እየቀነሰ መጣ። እኔ ህመሜን ለሰው ማሳየት አልፈልግም፣ ሰው እንዲያቅብኝ አልፈልግም። አንዳንድ ጊዜ ደግሞ ስጋ ያሳያል። ትልቁ ችግር እሱ ነው። ጃኬት ብትደረብም ይታያል፣ ውስጥ ያሳያልና ጸልዩልኝ። እኔ የኢትዮጵያ ህዝብ አንድ የሚማጸነው አንድ ለኢትዮጵያ ህዝብ መናገር የሚፈልገው ከእግዚአብሔር በታች በእናንተ ጸሎት፣ በእናንተ እንባ፣ በእናንተ ምርቃት ነው እስከዚህ ያለሁትና አሁንም እግዚአብሔር በዛ መንገድ ያቆመኛል ያስባል። ለብዙ ኢትዮጵያውያን ወንድምና እህቶቻችን ወገኖቻችን ሲደርስ የነበረው ማስተር አብነት ዛሬ እናንተን እገዛ ይፈልጋል፣ እናንተን እርዳታ ይፈልጋል። ያ ደግሞ እሱ የሚፈልገው እርዳታ የገንዘብ ወይም ደግሞ የጎፈንድሚ አይደለም፣ ለሌሎች ገንዘብ የሚያሳድር ሰው ስላልሆነ እሱም እየፈለገ ያለው እናንተን ዱዓ እናንተን ጸሎት ነው። አላህ አይፋው እንዲመልስለት ዱዓችን ነው። አላህም በዛው ሂዳያ እንዲሰጠው አላህ በተሻለ መንገድ አላህ ሂዳያ ሰጥቶት እስልምና እንዲቀበልም ጭምር ዱዓ እናደርግለታል ኢንሻአላህ። በጣም ሙስሊም ክርስቲያን ሳይል ነው የሚረዳው። በቅርብ ጊዜ ከምናስታውሳቸው ጉዳዮች መካከል በሚሊዮን የሚቆጠር ብር የተጠየቁት ግለሰቦች ውስጥ እነሱ ጋር ውሎ እያደረ ጭምር ላይቭ ላይ ተቀምጦ የሰበሰበውና ያሳከመበት መንገድ በብዙ ኢትዮጵያውያን ልብ ውስጥ የኖረና የማይረሳ ተደርጎ ይወሰዳል። ይህም ቪዲዮ ተመልከቱ። እነሱን እርዳታ ሰበስብ ቁጭ ብዬ አይደለም መቀመጥ አልችልም። በምርመራ የማይታወቅ ታማሚ አንተ ትሆናለህ። ብትመረመር በሽታው አይገኝም አንተ ላይ ህመሙ አይታወቅም፣ ግን ሳይኮሎጂካሊ ትጎዳለህ። አይምሮን እያጣህ ነው የምትመጣው፣ ራስን እያጣህ ትመጣለህ። የሆነ ሰዓት ላይ ሳትትልና ራስን ትረሳለህ። ከኔ ከጤና ሁኔታ ጋር ተያይዞ ባለው አጠገቤ ላይ ካሉ ሰዎች ምናልባትም የሚወጡ ነገሮች ይሆናሉ ብዬ አስባለሁ። በእኔ ምክንያት ግን ማንንም ሰው ማስጨነቅ አልፈልግም። አንድ የሚያምነው ነገር አለ፣ እግዚአብሔር ሁሉን እንደሚችል፣ የውስጤን ህመም እሱ እንደሚፈውስ። ሰው ፊትን ያያል፣ እግዚአብሔር ልብን ያያል። አጥላው ሰውን ስትረዳ የሰዎችን ህመም የሰዎችን ስቃይ ደርሰ መከራቸው አጠገብ ላይ ስትቆም ልክ እንደኔ ሌሎችም እንደዛው ናቸው። ፊታቸውን ስታይ ወጥተው ሲገቡ ለሌሎች ሲተርፉ ለነሱ ይበቃቸው ይመስላል። በዚህ ሳምንት ውስጥ በአንድ ወር ባልሞላ ጊዜ ውስጥ 5 ሰው የህክምና ወጪያቸውን ላይቭ ላይ ቁጭ ብለን ከደጋግ ኢትዮጵያውያን ሰብስበን ወደ ህንድ ሀገር ሄደው እየታከሙ ያለው አሉ። በቅርቡም የሚሄዱ አሉ። በብር ሲተመኑ ብዙ ብር ነው አይደል? ከብር ወደ 30 ሚሊዮን ብር አካባቢ ተሰብስበዋል። ያ ጀማ እንግዲህ መስሎ ላይ እንደምትመለከቱት ቁጭ ብሎ እንኳን ላይቭ ላይ መቀመጥ የማይችል ወገናችን በተኝቶ ላይቭ ላይ ሰዎችን በማስተባበር እንግዲህ እንደሰማችሁ ከ30 ሚሊዮን በላይ ወጪያቸውን ሸፍኖ ውጭ ሄደው እንዲታከሙ አድርጎ ደስታቸውን በቤታቸው መልሷል። ዛሬ ግን እሱ ደስታ ርቆት ታሞ ነው የሚገኘው። ሙስሊም ወንድሞችና እህቶች እንደዚሁም ደግሞ ሌሎች እምነት ተከታይ ወንድምና እህቶች ወገኖቻችን ዱዓ አድርጉለት፣ ጸልዩለት፣ አላህ ሂዳያ እንዲሰጠው እንዲሁም ደግሞ አፊያውን እንዲመልስለት ዱዓ አድርጉለት። ሌሎችም ቪዲዮዎች አሉ ስለሱ ምን አይነት ፔን ውስጥ እንዳለና ለተጨነቃችሁ ወገኖቻችን ብሎ ደግሞ ስለሱ ላሰባችሁ ለተጨነቃችሁ ወንድምና እህቶች
መልእክት አስተላልፏል። እሱን መልእክት እንሰማለን። ሰላም እንደምን ቆያችሁ? መታመሜን ሰምታችሁ በጣም ብዙ ሰዎች እየተጨነቃችሁ ነው። መታመሜን የነገርኳችሁ እንድትጨነቁ ፈልጌ ሳይሆን እንድትጸልዩልኝ ስለሚፈልግ ነው። በእርግጥ አዲስ ሚዲያ ኔትወርክ ጋር በነበረን ኢንተርቪው ቆይታ ጋዜጠኛው በድንገት ሲጠይቀኝ መታመሜን ነግራችኋለሁ። አሁንም ቢሆን ሁላችሁም በየእምነታችሁ እንድትጸልዩልኝ እፈልጋለሁ። ህመሙ የጀመረው አሁን አይደለም፣ ተላምደናል። ዛሬ 1 ዓመት ከ5 ወር አካባቢ የሚሆን ይመስለኛል። ያኔ ጎፋ በመሬት ናዳ ምክንያት ወገኖቻችን በሞቱ ጊዜ ለማገዝ እዛ ነበርኩኝ። እዛ ታመምኩ። ከዛ በኋላ ህመሙ በዛው ነው የቀጠለው። እስካሁን ባለው የህክምና ክትትል እያደረኩ ነው። ቀጣይ ያለው የህክምና ሁኔታ በቅርቡ ከሀገር ውጭ ሄጄ በቂ ህክምና አደርጋለሁ። ህክምና ብቻ ሳይሆን በዚህ ሰዓት ለኔ የሚያስፈልገው ኢትዮጵያ እናቶች፣ ኢትዮጵያ አባቶች፣ ወጣቶች ሁላችሁም በየእምነታችሁ እንድትጸልዩልኝ እፈልጋለሁ። እኔ ወደ ህክምናው እስከሚሄድ ድረስ የታመሙ አልጋ ላይ ያሉ ወገኖችን እያሳከምን እንቆያለን። በመጨረሻም አንድ ማለት የሚፈልገው በዚህ ሰዓት ለኔ የሚያስፈልገኝ አንድ ነገር ብቻ ነው። አሁን ከሚነግራችሁ ነገር ውጪ ለኔ ምንም ነገር አያስፈልገኝም። ሁላችሁም በየእምነታችሁ ጸልዩልኝ። ጸሎትና ጸሎት ብቻ ነው የሚያስፈልገኝ። ከዛ የተረፈው እግዚአብሔር ሁሉን ይችላል። አመሰግናለሁ። በጣም ለምትወዱት ሰው ምን ትመኙለታላችሁ? በእርግጠኝነት ጤና፣ እድሜ፣ ዝና የመሳሰሉት። እኔ ግን ከዚህ የተለየ ነው የምመኝለት። ማህበራዊ ሚዲያ ላይ ከሚንቀሳቀሱ ወንድሞች በጣም የምወደውና ከአንጀት የምወደው ሰው ቢኖር ማስተር አብነት ነው በአንደኝነት። ይህንን እሱም ያውቃል። ቪዲዮዎቹን ባየው ቁጥር ትዝ ባለኝ ቁጥር ዱዓ ማድረግለት ግን ሌላ ነገር ነው። እሱን ደግሞ አላህና እኔ ነን የምናውቀው። ምክንያቱም የሰው ልጅ እዚህ ዓለም ላይ ማንም ቢሆን ምንም እስከ ዘላለሙ አይቆይም። ከዚህ አንጻር ሁሌ ዱዓ ማድረግለት የዛኛውን ዓለም ነው። በጣም ነው የምወደው እያልኳችሁ እና ትንሽ አሞታል። አፍያውን እንዲመልስለት ሁላችንም ዱዓ እናድርግለት። የማን ዱዓ እንደሚደርስ አይታወቅም። እኔ እዚህ ዓለም ላይ እያለ አላህ እንዲሰጠው የምፈልገው ሌላ ነው። ብቻ ዱዓ አድርጉለት። ዱንያ መንገድ ከሆነ ይሄ መንገድ ውስጥ ትንሽ ስራ መጣል ነው የሚያስፈልገው። ትንሽ በቃ አንድ ሰደቃ ይኖራችሁ። 5 ብር ከባድ ነው? 5 ብር ከባድ ነው አይደለም። አሁን ዝም ብሎ መንገድ ላይ መኪና የሚያቆም ሰው ፓርኪንግ ሲጠይቅ ድሮ 5 ብር ነበር። አሁን ስንት ገባ? 20 ገብቷል። 100 የሚከፈልበት አለ 20 ገብቷል። 20 ብር 20 ብር ሰደቃ ያለው ሰው አለ 20 ብር خلاص 20 ብር ማንም የማያውቀው ለአላህ ብቻ ተብሎ የሚደረግ 20 ብር በስንት ነው የሚባዛው? በ30 ስንት ብር ማለት ነው? በወር 600 ብር 6 ማኪያቶ ማለት ነው። ወይም 3 ማኪያቶ ማለት ነው። خلاص 3 ማኪያቶ በቀን የምትጠጣውን ከ30 ቀን 3 ማኪያቶ 27 ቀን ጠጣብሽ። 3 ቀን ብትጠጣው 600 ብር ነው። 600 ብር የተውካትን ተወስድና አላህ ፊት ቆመው የሚጠይቁ የተራቡና የታረዙ ሰዎች አሉ። አላህ ምን ይላል? እኔ እኮ ተርቤ ነበረ አላበላኸኝም ይላል ጀለ ጀላሉሁ። ማንን እያለ ነው? እዚህ የተውኳቸው ባሮች ነበሩኝ 600 ብር አጥተው በረሃብ ተኮማትረው ሆዳቸው ላይ ድንጋይ አስረው የሚጓዙ ሰዎች ነበሩ። 600 ብር ናት። خلاص እጅግ በጣም ያሳዝናል። በበጎ አድራጎት ስራው የሚታወቀውና በሚሊዮኖች የሚቆጠሩ ተከታዮች ያሉት ማስተር አብነት ከበደም የብዙዎችን እንባ ሲያብስ ከቆየ በኋላ አሁን ራሱ ባልታወቀ ከባድ ህመም እየተሰቃየ መሆኑን ተናገረም። ችግረኞችን ለመርዳት ገንዘብ እያሰባሰበ ዝም ብሎ መቀመጥ እንደማይችል የሚናገረው ማስተር አብነት በቅርቡ ብቻ 30 ሚሊዮን ብር በማሰባሰብ 5 ሰዎችን ለሕክምና ወደ ህንድ መላኩንም ገልጿል። ሆኖም አሁን የያዘው ህመም በምርመራ የማይገኝና
ራሱን እያጣና በስነ ልቦና እየተጎዳ መሆኑን ገልጿል። ሌሎች ሲረዱና ሲጽናኑ ማየት ትልቁ ደስታው እንደሆነ የተናገረው ማስተር አብነት ማንንም ማስጨነቅ ስለማይፈልግ የህመሙን ዝርዝር መናገር አልፈለገም። ይልቁንም የውስጤን በሽታ ፈጣሪ እንደሚያድነኝ አምናለሁ በማለት የኢትዮጵያ ህዝብ አባቶችና እናቶች እንዲጸልዩለት ተማጽነዋል። ወንድማችን በሙሉ ጤንነት ተመልሶለት በሙሉ አቅሙ ወደ ስራው እንዲመለስ መልካም ምኞታችን ነው። ፈጣሪ ረጅም እድሜና ጤና ይስጥክ። በቅርቡም ተሽሎክ እንደምናይክ ባለሙሉ ተስፋ ነኝ። ይሄንን ያላደረገ በህይወትም ያለ አይመስለኝም፣ ህይወትም ያለው አይመስለኝም። ወንድማችን ማስተር አብነት እንደምታውቁት ከማንም በላይ ከምንም ድርጅት በላይ ለድሆች የሚደርስ ወንድማችን ነው። እሱ የሚረዳቸው ሰዎች ለየት ይላሉ። ባይዘው ይሄ ዓለም የመሰከረለት ሳይጠየፍ አጥቦ አጽድቶ አልብሶ ለሚረዳቸው ሳይሆን ለኛ ለአይናችን ደስታን ሰጥቶ የሚሄድ ወንድማችን ህይወቱን አሳልፎ የሰጠ ነው ለድሆች። ስለዚህ ለሱ ለበጎ አድራጎት አገልግሎት ደግሞ ታምሪን ሞተር የተባለ ካምፓኒ የሱ ፎሎ እዚህ ስር ያለው ታጋ ማረግላችሁ ፎሎ 500 ሺህ ከገባ መኪና ሊሸልመው ቃል ገብቶለታል። ስለዚህ አሁን ወደ 200 ሺህ ተጠግተናል። ሁላችንም ገብተን ፎሎ ማድረግ መቻል አለብን። ይሄን ያላደረገ በህይወት አለ ብዬ አላስብም። ቴንክ ዩ